እንዴት ናችሁ? ደህና ናችሁ ወይ? ሳምራይት ነኝ። ዛሬ ደግሞ በፈረንሳይኛ በየዕለቱ የምንጠቀምባቸውን በጣም ኢምፖርታንት ከሆኑ ቨርቦች መካከል አንዱ የሆነውን መፈለግ ወይም ቮሉዋር የሚለውን ቨርብ አንድ ላይ በተለያዩ ሰዓቶች እናያለን። በፓስት፣ በፕሬዘንት እና በፊውቸር የተለያዩ ኤክስፕሬሽኖችን ወይም ኤግዛምፕሎችን እያየን አንድ ላይ እንማራለን። እናንተም ከተማራችሁ በኋላ አረፍተ ነገሮችን በምሳሌ መሰረት እየሰራችሁ ኮሜንት ላይ ብታስቀምጡልኝ ለማየት እና የእናንተን ሁኔታ ለመረዳት እሞክራለሁ። ስለዚህ አብራችን ቆዩ። ሼር፣ ሰብስክራይብ በማድረግ ኢንጌጅ አድርገን ቤተሰቡን እናሳድገው። ስለምታበረታቱኝ ከልብ አመሰግናለሁ። Aujourd'hui, on va voir le verbe vouloir, le plus important qu'on peut utiliser dans la vie quotidienne, au présent, au passé composé, à l'imparfait et au futur. Donc, restez avec moi, vous allez comprendre comment utiliser, comment conjuguer ce verbe très important qu'on peut utiliser. Le meilleur verbe est vouloir. Vouloir. Mais moi, les mots, vouloir, مفلك. Vouloir, مفلك. Vouloir. Vouloir. Ok, O-I ሲሆን ጊዜ ዋ ነው የሚሆነው። ስለዚህ vouloir. vouloir vouloir ማለት መፈለግ ማለት ነው። መፈለግ ይሄ ቨርብ መፈለግ ነው። ወደ ሌላ አረፍተ ነገሮች ወይም ኮንጁጌት ወደ ማድረግ ከመግባታችን በፊት መጀመሪያ ሳብጀክቶቹን እንያቸው። ሳብጀክት ማለት ዤ እኔ አይደለ? ቲ ከዛ ኢል እሱ፣ ኤል እሷ፣ ኑ እኛ። ኦኬ these are subjects። ከዛ ኑ እኛ፣ ቡ እናንተ፣ እርስዎ፣ አንተ፣ አንቺ ፎርማል ወይ ማለት ነው። ከዛ ኢለ እነሱ ለብዙ ሰው እና ደግሞ ለሴቶች ብቻ ከሆነ ኤለ እነሱ። ይሄን ተጠቅመን እንዴት ነው ይሄን ቨርብ በፕሬዘንት ቴንስ ኮንጁጌት የምናደርገው የሚለው እናያለን። ለምሳሌ በፕሬዘንት እኔ እፈልጋለሁ ስትሉ መፈለግ ቮሉዋር ነው። እኔ እፈልጋለሁ ስትሉ ደግሞ je veux እንላለን። je veux ኦኬ veux የሚል ሳውንድ አለው። ከዛ tu veux ይሄም it's the same tu veux il veut እሱ ይፈልጋል፣ elle veut እሷ ትፈልጋለች። ስለዚህ elle veut like this il veut elle veut። እዚህ ጋር ኦን የሚል አንድ ሳብጀክት አለ። ያ ማለት እኔ ወይም የሆነ ሰው እንደማለት ይሆናል። ኦን። ስለዚህ ኦን ቭ ካልኩኝ እንፈልጋለን እያልኩ ሊሆን ይችላል። ከዛ ኑ እኛ። ስለዚህ እዚህ ጋር ኑ ቮሎን እኛ እንፈልጋለን። ቡ እርሶ፣ ቡ ቡሌ። ለምሳሌ ቡ ቡሌ quelque chose ሲባል ሰምታችሁ ከሆነ ምን ነገር ትፈልጋላችሁ ማለት ነው። ስለዚህ ቡ ቡሌ ኢዜድ ነው እዚህ ጋር ቡ ቡሌ። ኢለ ኤለ ቨል ይፈልጋሉ። ኢል ቨል። ስለዚህ you can repeat with me je veux እኔ እፈልጋለሁ። tu veux አንተ ትፈልጋለህ፣ አንቺ ትፈልጊያለሽ። il veut እሱ ይፈልጋል። elle veut እሷ ትፈልጋለች። nous voulons እኛ እንፈልጋለን። vous voulez እርሶ ይፈልጋሉ፣ እናንተ ትፈልጋላችሁ። elles veulent እነሱ ይፈልጋሉ። ለምሳሌ elles veulent partir መሄድ ይፈልጋሉ። elles veulent partir። እዚህ ጋር አንድ ቨርብ ብናስቀምጥ ለምሳሌ እዚህ ጋር ለሁሉም partir መሄድ ነው። ስለዚህ እያንዳንዳችሁ መሄድ ይፈልጋለሁ ስትሉ je veux partir ትላላችሁ። እሱ መሄድ ይፈልጋል il veut partir። ኦኬ nous voulons partir። ስለዚህ ለሁሉም ይሰራል ማለት ነው። እንደዚህ አድርጋችሁ አንድ አረፍተ ነገር መስራት ትችላላችሁ። je veux partir እኔ መሄድ ፈልጋለሁ። tu veux partir አንተ መሄድ ትፈልጋለህ። il veut partir እሱ መሄድ ይፈልጋል። nous voulons partir እኛ መሄድ እንፈልጋለን። እዚህ ጋር ሌሎች ቨርቦች መጨመር እንችላለን። ለምሳሌ መምጣት ፈለግን venir መምጣት። ስለዚህ nous voulons venir je veux venir እኔ መምጣት ፈልጋለሁ። ሌላም እንደዛው። ለምሳሌ ፈረንሳይኛ ማውራት je veux parler français je veux parler français ፈረንሳይኛ ማውራት
ፈልጋለሁ። je veux apprendre መማር ፈልጋለሁ ስትሉ ደግሞ apprendre። ስለዚህ እዚህ ጋር የተለያዩ ቨርቦችን በመጠቀም je veux partir መሄድ ፈልጋለሁ። je veux venir መምጣት ፈልጋለሁ። je veux parler ማውራት ፈልጋለሁ። je veux apprendre መማር ፈልጋለሁ። ይሄን ካደረጋችሁ በኋላ ወደ ኔጌቲቭ ሴንቴንስ እንዴት እንደምትቀይሩ ደግሞ አሁን ላሳያችሁ። ለምሳሌ ኔጌቲቭ ሴንቴንስ ሲጀምሩ ne pas አለ አንደኛው ኔጌቲቭ ሴንቴንስ ለመመስረት ማለት ነው። ስለዚህ እዚች ጋር ቨርብ እናስገባለን። እዚህ ጋር ሳብጀክት አለ፣ እዚህ ጋር ደግሞ ኦብጀክት አለ ማለት የምፈልገው ነገር አክሽኑ ማለት ነው። ስለዚህ እኔ ሳብጀክት ነው je ነ ደግሞ አለ እዚህ ጋር። ከዛ ቨርቡ ምንድነው የቭሉዋ በፕሬዘንት ወይም በፈለጋችሁ ቴንስ ኮንጁጌት የተደረገ ቨርብ እስከ ማስቀመጥ ትችላላችሁ። ለምሳሌ je veux pas je ne veux pas እኔ አልፈልግም je ne veux pas። ይሄኛውም እንደዛው tu ne veux pas ኦኬ tu ne veux pas። እዚህ ጋር የፈለጋችሁትን ቨርብ ማስቀመጥ ትችላላችሁ። ለምሳሌ je ne veux pas parler ምንጭ ነው አሁን ማውራት አልፈልግም። tu ne veux pas parler ምንጭ ነው አሁን ማውራት አልፈልግም። so il ne veut pas il ne veut pas partir መሄድ አይፈልግም። il ne veut pas partir ስለዚህ il veut እሱ ይፈልጋል። il ne veut pas እሱ አይፈልግም። ስለዚህ ne pas ከገባበት ኔጌቲቭ ሴንቴንስ ነው ማለት ነው። እዚህ ጋር ግን በቃላችሁ you can say je ne veux pas ማለት አይጠበቅባችሁም። ስትጽፉ ግዴታ ነው። ግን እዚህ ጋር ምን ማድረግ ትችላላችሁ በቃል ስታወሩ ስፒኪንግ ላይ ማለት ነው። je veux pas parler አሁን ማውራት አልፈልግም። je veux pas parler ምንጭ ነው። tu veux pas አትፈልግም tu veux pas tu veux pas venir avec moi ከኔ ጋር መምጣት አትፈልግም። so tu veux pas ስንል tu ne veux pas ማለት አይጠበቅብንም በተለይ በቃላችን ስናወራ ማለት ነው። il veut pas partir እሱ መሄድ አይፈልግም። ለምሳሌ የኔ ልጅ መሄድ አይፈልግም። il veut pas partir ምንጭ ነው አሁን መሄድ አይፈልግም። ስለዚህ il ne veut pas partir ማለት ትችላላችሁ። il veut pas partir ማለት ትችላላችሁ። ፓ ብቻ መኖሩ ኔጌቲቭ ሴንቴንስ መሆኑን ስለሚያስታውቅ ማለት ነው። ከዛ ውጪ በቃላችን ነው ማለት ነው። ከዛን አልፎ ደግሞ በተለይ ስፖክን ፍሬንች ላይ በተለይ የአራዳ ቋንቋ የሚሉት ላይ ወይም ወጣቶቹ አሁን ሰዓት ሲያወሩ je veux pas ሁሉ አይሉም je veux pas ሊሉ ይችላሉ። je veux pas አልፈልግም tu veux pas ኦኬ so እንደዚህ ሊሆን ይችላል። il veut pas il veut pas il veut pas አይፈልግም። je veux pas አልፈልግም። so je veux pas የሚለውን je veux pas ከማለት je veux pas ሊሉ ይችላሉ ነው። so ይሄን ይመስላል። ከዛ ደግሞ ከኑ ጋር እንስራው። ለምሳሌ nous ne voulons pas አንፈልግም። ለምሳሌ nous ne voulons pas rater le bus ባሱ እንዲያመልጠን አንፈልግም። nous ne voulons pas ኦኬ nous ne voulons pas። ስለዚህ nous ne ሚለውን ነን አጥፍታችሁ nous voulons pas አንፈልግም። ይሄን ለመጠቀም ራሱ on veut ሚለውን on peut ሚለውን መጠቀም ትችላላችሁ። on veut pas ብትሉ አንፈልግም ማለት ነው። on veut pas አንፈልግም። ኦኬ ሶ ይሄኛው ብዙ ጊዜ በጽሁፍ ነው። ይሄ ደግሞ በቃላችን እኛ ለማለት የምንጠቀመው ሳብጀክት ነው። ከዛ እናንተ አትፈልጉም ለማለት vous ne voulez pas እናንተ አትፈልጉም። vous ne voulez pas እናንተ አትፈልጉም። ከዛ il ወይም elle veulent pas እነሱ አይፈልጉም ሴቶች ብቻ ከሆኑ elle ne veulent pas ለምሳሌ elle ne veulent pas faire du sport ያችሁ እዚህ ጋር elles ne veulent pas faire du sport ስፖርት መስራት አይፈልጉም። እዚህ ጋር ሴቶች ብቻ ናቸው። ወንዶች ከሆነ ግን ils ne veulent pas faire du sport faire መስራት ነው። ስለዚህ እንደዚህ ያደርጋችሁ መስራት ትችላላችሁ። እንዳልኳችሁ
vous ne voulez pas ከማለት vous voulez pas ማለት ትችላላችሁ። vous voulez pas venir, vous voulez pas parler avec moi ከኔ ጋር ማውራት አትፈልግም። vous voulez pas être avec moi ከኔ ጋር መሆን አይፈልጉም። ስለዚህ እንደዚህ ያደርጋችሁ ለማውራት ይሄን ቨርብ በኔጌቲቭ la forme négation ይሄ ነው ማለት ነው። ሶ ኢትስ ኢዚ በሳብጀክቱን ታደርጋላችሁ። ከዛ ነ አለ እዚህ ጋር ቨርብ ኮንጁጌት የተደረገው ቨርብ አለ። በየትኛውም ቴንስ በፓስት ሊሆን ይችላል፣ በፊውቸር ሊሆን ይችላል። አይ ዊል ትራይ ቱ ሾው ዩ ለእናንተ ብላሳያችሁ እሞክራለሁ። ከዛ እዚህ ጋር በተለያዩ በፕሬዘንት ከሆነ በፓስት ሆነ እዚህ ጋር ማስገባት ትችላላችሁ። ከዛ ፓ አለ። ከዛ ማድረግ የምትፈልጉት ነገሮች መናገር የምትፈልጓቸው ኮምፕሌሞ ኦብጄ ኮምፕሌሞ የሚባሉትን መጨመር ትችላላችሁ ማለት ነው። ያ ማለት ኦብጄ ስንል ለምሳሌ je ne veux pas parler ካልኩኝ እዚህ ጋር አለማውራት ነው እየፈለግኩ ያለው። ስለዚህ parler ነው ማለት ነው። il ne veut pas partir እሱ መሄድ አይፈልግም። elle veut pas venir እሷ መምጣት አትፈልግም። ስለዚህ እንደዚህ ያደርጋችሁ መለማመድ ትችላላችሁ። እናንተም እዚህ ጋር ባስቀመጥኳቸው ቨርቦች ብቻ ሳይሆን በተለያዩ ቨርቦች አረፍተ ነገር እየሰራችሁ ኮሜንት ላይ ብታስቀምጡልኝ ለእኔም አሪፍ ነው፣ ለእናንተም የእናንተም ፕሮግረስም ለማየት እችላለሁ። ሶ ዩ ካን ዱ ዛት። አሁን ደግሞ ይሄን ራሱን ቨርብ ኦኬ በፓስት ቴንስ እንየው። ኦኬ እኔ ፈልጌ ነበር ነው የምትሉት። ሶ ቨርብ ቮሉዋርን በፓሴ ኮምፖዜ ኮንጁጌት ስታደርጉት እንዴት ነው የምታደርጉት? ፓሴ ኮምፖዜ ፓሴ ኮምፖዜ እዚህ ጋር ቨርብ ቮሉዋርን በፓሴ ኮምፖዜ ኮንጁጌት ለማድረግ የምንጠቀመው አንደኛ እንደ ኦክሲላሪ ቨርብ avoir አለ። avoir በምን በፕሬዘንት ሆኖ ማለት ነው። ፕሬዘንት በፕሬዘንት ኮንጁጌት የተደረገ avoir ቨርብ avoir ያስፈልገናል። ለምሳሌ ቨርብ avoir በፕሬዘንት ኮንጁጌት ሲደረግ ሁላችሁም ታውቁታላችሁ፣ ብዙ ጊዜ ሰጥቻችኋለሁ። ስለዚህ ኢን እናጠፋና አፖስትሮፍ አድርገን ጄ ካልኩኝ አለኝ ማለት ነው። መጀመሪያ ቨርብ avoir በምን ኮንጁጌት እናደርገዋለን? በፕሬዘንት ጄ አለኝ ከሆነ ቱ አ አንተ አለ፣ ኢል ኤል አ ኦን አ አለን፣ nous avons እኛ አለን፣ vous avez you have something የሆነ ነገር ሲኖራችሁ vous avez፣ ከዛ il elle ont ont። ስለዚህ ይሄን ካደረግን በኋላ የዚህ ፓስት ፓርቲሲፕል የሚባል አለ። የቮሉዋር ኦኬ የፓስት ፓርቲሲፕሉ voulu ኦኬ። ለምሳሌ j'ai voulu ካልክ voulu ማለት የፓስት ፓርቲሲፕል የቮሉዋር የሚለው ቨርብ ነው ማለት ነው። ስለዚህ እኔ ነበር። አሁን ቨርብ avoir የፓሴ ኮምፖዜን ኮንጁጌት ለማድረግ የምንጠቀመው ኦክሲላሪ ቨርብ ነው ብለናል። ስለዚህ ይሄኛውን j'ai voulu ካልክ voulu እፈልግ ነበር። j'ai voulu እፈልግ ነበር። lu ትፈልግ ነበር፣ ትፈልጊ ነበር። ኦኬ ትፈልግ ነበር፣ ትፈልጊ ነበር። elle a voulu nous avons voulu እንፈልግ ነበር ወይም ፈልገን ነበር። nous avons voulu ፈልገን ነበር። vous avez voulu እናንተ ፈልጋችሁ ነበር። elles ont voulu ፈልገው ነበር። አያችሁ? so it's so easy ፓሴ ኮምፖዜን ኮንጁጌት ለማድረግ። አንደኛ እዚህ ጋር ይሄ ኦክሲላሪ ቨርብ የአvoir ኦክሲላሪ ቨርብ የምንጠቀመው avoir ነው በፕሬዘንት ቴንስ። ከዛ ቮሉዋር የሚለውን ወይም ቮሉ የሚለውን የቮሉዋር ፓስት ፓርቲሲፕል ታስገባላችሁ ማለት ነው። ከዛም በኋላ ነበር እያደረጋችሁ ፈልጌ ነበር፣ ሄጄ መሄድ ፈልግ ነበር እያላችሁ ስታወሩ ማለት ነው። ለምሳሌ j'ai voulu ፈልጌ ነበር። j'ai voulu እኔ ፈልጌ ነበር። j'ai voulu voulu ኦኬ። tu as voulu አንተ ፈልገ ነበር፣ አንቺ ፈልገሽ ነበር። elle a voulu እሱ ፈልጎ ነበር። elle a voulu እሷ ፈልጋ ነበር። on a voulu እኛ ፈልገን ነበር።
nous avons voulu እኛ ፈልገን ነበር። vous avez voulu እናንተ ፈልጋችሁ ነበር፣ እርስዎ ፈልገው ነበር። ils ont voulu እነሱ ፈልገው ነበር። elles ont voulu እነሱ ፈልገው ነበር። ለሴቶቹ ብቻ ማለት ነው። አሁን ይሄን ራሱን ወደ ፎርም ኔጋሲዮን አሁን ይሄን ራሱን ወደ ፎርም ኔጋሲዮን ኮንጁጌ እናደርገዋለን ማለት ነው። ስለዚህ ወደ ኔጌቲቭ ሴንቴንስ ይሄን ለመቀየር በጣም ኢዚ ነው። ቅድም ባሳያችሁ መሰረት ለምሳሌ ኔፓ je n'ai pas ካላችሁ በኋላ voulu አልፈለኩም ነበር። je n'ai pas voulu እኔ አልፈለኩም ነበር። je n'ai pas voulu አንተ አልፈለክም ነበር። አንቺ አልፈለክሽም ነበር። tu n'as pas voulu tu n'as pas voulu አንተ አልፈለክም ነበር። እኔ ወይም እሱ ወይም እሷ አልፈለገችም ነበር። እሷ አልፈለገችም ነበር። elle n'a pas voulu elle n apostrophe n'a pas voulu እዚህ ጋር ለምን ይመስላችኋል ኤን አፖስትሮፍ የምናደርገው? ለምን ነ አናደርገውም? ቢኮዝ እዚህ ጋር የተቀመጡት በሙሉ በቮል ነው የተጀመሩት ማለት ነው። ቨርብ አቮር ኮንጁጌት ሲደረግ ሁልጊዜ በቮል ነው። ከነ ቀጥሎ ደግሞ ለምሳሌ ነ አለ። ኦኬ ለምሳሌ je ne veux pas ቢሆን እኔ አልፈልግም ነው አይደለ? je ne veux pas እዚህ ጋር ኢን ማጥፋት አይጠበቅብንም። ግን አሁን ሌላው ኤኩቴ ለምሳሌ ማዳመጥ ወይ መስማት ኤኩቴ የሚለው ቨርብ አለ። ኤኩቴ በምንድን ነው? ኤኩቴ ማዳመጥ ነው። አርስ ጨምርበት። ግን እኔ አዳምጣለሁ ስትሉ ማዳመጥ አልፈልግም ወይም ማዳመጥ አልፈልግም je n'écoute pas አልሰማም። ለምንድን ነው እዚህ ጋር ኤን አፖስትሮፍ የተጠቀሙት? je ne écoute ኢ መሆን ነበረባት አይደለም? je ne écoute pas አልሰማም አላዳምጥም። ስለዚህ እዚህ ጋር ኢ እናጠፋታለን። ከዛ አፖስትሮፍ ለምንድን ነው ሁለት ኢ እና ኢ አንድ ላይ መምጣት አይችሉም። ስለዚህ በኤን አንድ ላይ ኮኔክት እናደርጋቸዋለን። je ne écoute pas ሳይሆን je n'écoute pas ይሆናል። አንድ ላይ ሲል ነበር je n'écoute pas። ለዛ ነው እዚህ ጋር je ne pas አንልም je n'ai pas ነው የምንለው። ለዛ ነው እዚህ ጋር ኤን አፖስትሮፍ tu ne as pas voulu አንልም tu n'as pas አንድ ላይ ይሆናል tu n'as pas። ኢን ስላጠፋናት ነው ማለት ነው። ኢን ያጠፋንበት ምክንያት ደግሞ ሁለት ቃላት ተገጣጥመው ሲመጡ በቮል የሚጀምርና በቮል የሚጨርስ ከሆነ ለማንበብም ስለማይመች ለዛ ነው ኤን አፖስትሮፍ የምንጠቀመው ማለት ነው። በዛ መሰረት elle n'a pas voulu እሷ አትፈልግም ነበር። voulu እኛ አልፈለግም ነበር። nous n'avons pas voulu nous n'avons pas voulu vous n'avez pas voulu vous n'avez pas voulu vous n'avez pas voulu pas voulu elle እነሱ non pas አልፈለጉም non pas voulu እነሱ አልፈለጉም ነበር elle n'ont pas voulu እዚህ ጋር አሁን የምታዩት ምንድነው ፓሴ ኮምፖዜ እንዴት ነው የምንሰራው የሚለው ነው። ለምሳሌ elle n'est pas voulu venir መምጣት አልፈለጉም ነበር። ኦኬ venir መምጣት ነው። aller መሄድ ነው። manger መብላት ነው። እንደዚህ ያደርጋችሁ የተለያዩ ቨርቦችን ተጠቅማችሁ ለምሳሌ je n'ai pas voulu venir መምጣት አልፈለኩም ነበር። je n'ai pas voulu aller መሄድ አልፈለኩም ነበር። je n'ai pas voulu manger እኔ መብላት አልፈለኩም ነበር። nous n'avons pas voulu aller መሄድ አልፈለግም ነበር። እንደዚህ ያደርጋችሁ አረፍተ ነገሮችን ለመስራት በጣም ኢዚ ይሆናል ማለት ነው። ግን እዚህ ጋር j'ai voulu venir መምጣት ፈልጌ ነበር። je n'ai pas voulu venir መምጣት አልፈለኩም ነበር። tu as voulu ትፈልግ ነበር።
tu as voulu venir መምጣት ትፈልግ ነበር። tu n'as pas voulu venir መምጣት አትፈልግም ነበር። እንደዚህ ያደርጋችሁ መለማመድ ትችላላችሁ። የፈለጋችሁትን አረፍተ ነገር በመስራት ኮሜንት ላይ አስቀምጡ። እዚህ ጋር ማሳያችሁ ራፍሊ ስለሆነ እናንተ በዲቴል የተለያዩ ቪዲዮዎችን ደጋግማችሁ በማየት ኢቭን በማጥናት ማጠናከር ትችላላችሁ ማለት ነው። እንድሰራላችሁ የምትፈልጉት ስፔሲፊክሊ ደግሞ you can tell me እና ልትነግሩኝ ትችላላችሁ። እኔም ለእናንተ ቪዲዮ ልሰራላችሁ እችላለሁ። አሁን ፓሴ ኮምፖዜ እና አምፓርፌ ሁለቱም ፓስት ቴንስ ናቸው። ቅድም ያየነው በፕሬዘንት ነው። አሁን እፈልጋለሁ፣ አልፈልግም፣ እመጣለሁ፣ መምጣት እፈልጋለሁ፣ መምጣት አልፈልግም ነው። አሁን ያየነው ግን መምጣት አልፈለኩም ነበር፣ ፈልጌ ነበር ስትሉ ነው። አሁን በፓሴ ኮምፖዜ እና በአምፓርፌ ሁለቱም ፓስት ናቸው። ግን ምንድነው ልዩነቱ ብላችሁ ከጠየቃችሁኝ ፓሴ ኮምፖዜ ኢትስ ጀስት አንድ የምናደርገው ነገር ነው። ኦኬ c'est une action précise አንዴ ነው የምታደርጉት። ከዛ ውጪ የልምድ የለውም ወይም ረጅም የሆነ ቆይታ የለውም። ለምሳሌ አምፓርፌ ሲሆን ግን እኔ ልጅ እያለሁ እንደዚህ ማድረግ እፈልግ ነበር ወይም ልጅ እያለሁ ሁል ጊዜ ቤተክርስቲያን እሄድ ነበር ስትሉ ልምዳችሁ ነው። ስለዚህ አምፓርፌ ነው። ይሄ ግን አንድ ጊዜ የምታደርጉት ነገር ነው። ለምሳሌ ትናንት ቶሎ ነበር የደረስኩት ስትሉ ትናንት ብቻ ነው ቶሎ የደረሳችሁት ነው የተገናኛችሁት ቦታ። አረፍድ ነበር ብትሉ ሁል ጊዜ የማርፈድ ልምድ ሲኖራችሁ ነው። ስለዚህ ልዩነቱ ያነ ነው። ሌላው ነገር ደግሞ አምፓርፌ የምንጠቀመው የሆነ ነገር ዲስክራይብ ለማድረግ እንዴት ነው ወይዘሩ ቆንጆ ነበር፣ ኦኬ ፀሐይዋ ቆንጆ ነበረች ስትሉ ማለት ነው። ሁኔታው ቆንጆ ነበር ስትሉ ያንን ነገር ዲስክራይብ ለማድረግ የምትጠቀሙት አምፓርፌ ነው ማለት ነው። መፈለግ par en imparfait imparfait ይሄ ኮንጁጌ ለማድረግ ኦክሲላሪ ቨርብ አያስፈልገውም። ኦክሲላሪ ቨርቦች እነዚህ ናቸው፣ avoir እና être። እነዚህ ቨርቦች አሁን አያስፈልጉንም። የሚያስፈልጉን እራሱ ነው vouloir የሚለው ማለት ነው። ስለዚህ እኔ እፈልግ ነበር ስትሉ je voulais አንደኛ je voulais ስትሉ ኤ ነው ተርሚኒዞኑ ማለት ነው። je voulais tu voulais ተመሳሳይ ነው። tu voulais venir መምጣት ፈልገ ነበር። il elle voulait ኦኬ ኤ አይ ቲ ከዛ nous voulons እኛ ፈልገን ነበር። nous voulions vous vouliez እናንተ ትፈልጉ ነበር። il elle voulait je voulais እኔ ፈልግ ነበር። je voulais tu voulais እናንተ ትፈልጉ ነበር። il voulait እሱ ይፈልግ ነበር። vous voulions nous voulions እኛ እንፈልግ ነበር። vous voulez እናንተ ትፈልጉ ነበር። il elle voulait እነሱ ይፈልጉ ነበር። አሁን ወደ ኔጌቲቭ ስናደርገው በጣም ቀላል ነው። je ne voulais pas አልፈለኩም ነበር። tu ne voulais pas tu ne voulais pas አንተ አትፈልግም ነበር፣ አንቺ አትፈልጊም ነበር። il ወይም elle voulait pas አልፈለገችም ነበር ወይም አልፈለገም ነበር። ስለዚህ elle voulait pas እዚህ ጋር elle ne voulait pas ማለት ትችላላችሁ። elle voulait pas ማለት ትችላላችሁ እዚህ ጋር ማለት ነው። so እኛ አንፈልግም ነበር። vous voulez pas sorry nous voulons pas nous voulions pas እኛ አልፈለግም ነበር። vous vouliez pas ok vous voulez pas voulez pas vous voulez pas il እነሱ elle እነሱ ለሴቶቹ elle ne voulait pas
ኦኬ ኤል ነ ቮሌ ፓ። እዚህ ጋር ለምሳሌ አንድ ቨርብ እናስቀምጥ። ኤል ነ ቮሌ ፓ ኤል ነ ቮሌ ፓ ኤኩቴ ላ ሙዚክ። ኦኬ ሙዚቃ ማዳመጥ አይፈልጉም ነበር። ለምሳሌ je ne voulais pas écouter la musique ሙዚቃ ማዳመጥ አልፈልግም ነበር ሶሪ tu ne voulais pas écouter la musique ሙዚቃ ማዳመጥ አትፈልግም ነበር nous voulions pas écouter la musique en français በፈረንሳይኛ ሙዚቃዎችን ማዳመጥ አልፈለግንም ነበር ግን c'est obligatoire maintenant pour apprendre il ne voulait pas écouter ማዳመጥ አይፈልጉም ነበር il ne voulait pas écouter ስለዚህ you can say je voulais ፈልግ ነበር je ne voulais pas እኔ አልፈልግም ነበር tu voulais ትፈልጊ ነበር tu ne voulais pas አትፈልጊም ነበር elle voulait pas ኦኬ ይፈልግ ነበር ትፈልግ ነበር ወይም አትፈልግም ነበር አይፈልግም ነበር nous voulions pas እንፈልግ ነበር አንፈልግም ነበር ስለዚህ ነበር ያላችሁ ይሄ ነው የአለፈ ጊዜ ልምዳችንን ያለፈ ጊዜ ስናደርገው የነበረውን ነገር መናገር የምንችልበት ይሄ ቨርብ ነው ማለት ነው አረፍተ ነገር ለመመስረት ከዚህ ቀጥሎ የፈለጋችሁትን ነገር ማስገባት ትችላላችሁ ለምሳሌ je voulais venir መምጣት ፈልግ ነበር ልጁ ያለው ወደ ፈረንሳይ ሀገር መሄድ ፈልግ ነበር quand j'étais petite je voulais partir en France ስለዚህ je voulais partir መሄድ ፈልግ ነበር ትሉታላችሁ je ne voulais pas partir መሄድ አልፈልግም ነበር je ne voulais pas partir ስለዚህ አንድ ቨርብ ተጠቅማችሁ ሁሉንም አረፍተ ነገሮች መስራት ትችላላችሁ ነው ይሄን ይመስላል አሁን ደግሞ ወደ future እንዴት ነው ይሄን ራሱን ቨርብ ኮንጁጌት የምናደርገው የሚለውን ለማሳየት ሞክራለሁ አሁንም አብራችን ቆዩ ይሄን vouloir የሚለው ቨርብ ወደ future sample conjugate ለማድረግ በጣም ኢዚ ነው አንደኛ je voudrais እኔ ፈልጋለሁ je voudrais እኔ ፈልጋለሁ tu voudras ትፈልጊያለሽ elle voudra OK il voudra elle voudra OK እኛ እንፈልጋለን nous voudrons ONS OK vous voudrez ለምሳሌ vous voudrez quelque chose voudrez il ወይም elle voudrait OK elle voudra OK እስኪ አያችሁት je voudrais እኔ ፈልጋለሁ tu voudras አንተ ትፈልጋለህ አንቺ ትፈልጊያለሽ ስለ future sample ነው የምናወራው ስለ እቅዳችን ስናወራ ስለ ወደፊት እቅዳችን long term እቅድ ስናወራ il voudra እሱ ይፈልጋል elle voudra እሷ ትፈልጋለች nous voudrons እኛ እንፈልጋለን vous voudrez እርስዎ ይፈልጋሉ ils voudront elle voudra እነሱ ይፈልጋሉ ስለዚህ ይሄ በፊውቸር ሳምፕል ኮንጁጌት ስናደርግ ነው አሁን ደግሞ ይሄን ራሱን ወደ ለምሳሌ je voudrais parler avec vous ካንተ ጋር ማውራት ፈልጋለሁ je voudrais parler avec vous je voudrais être un médecin à l'avenir ወደፊት ዶክተር መሆን ፈልጋለሁ ስለዚህ je voudrais ስትሉ አሁን ደግሞ ወደ ፎርም ኔጋሲዮን እንዴት እናደርጋለን የሚለውን ላሳያችሁ ሞክራለሁ ስለዚህ je voudrais ካልኩኝ እኔ ፈልጋለሁ ከሆነ አልፈልግም ወደፊት መሆን አልፈልግም ስትሉ je ne voudrais pas ስለዚህ ቺ ነምበር በነፓ መካከል ማስቀመጥ ነው ማለት ነው
tu ne voudrais pas. Tu ne voudras pas sol. voudra pas. አትፈልግም እርሶ አይፈልጉም። il elle voudra. OK? vous elle ne voudra pas. elle ne voudra pas. አይፈልግም አትፈልግም። nous ne voudrons pas. nous ne voudrons pas. አንፈልግም ወደፊት nous ne voudrons pas። ከዛ vous voudrez እርሶ ይፈልጋሉ አይደል? ወደፊት እናንተ ትፈልጋላችሁ። ግን vous ne voudrez pas. vous ne voudrez pas. vous ne voudrez pas. vous ne voudrez pas. ils voudront እነሱ ይፈልጋሉ ወደፊት። ግን አሁን ደግሞ አይፈልጉም ለማለት ils ne voudront pas. voudront pas. ils ne voudront pas. ሰው ይሄን ይመስላል እንደምታዩት። እዚህ ጋር የፈለጋችሁትን ቨርብ እንደቀድሙ ሜትር መጠቀም ትችላላችሁ። ኤኩቴ፣ አሌ፣ ሞንዤ። ኦኬ። ስለዚህ እንደዚህ ያደረጋችሁ je voudrais écouter, je voudrais aller, je voudrais manger, je ne voudrais pas አልፈልግም ወደፊት አልፈልግም ስትሉ je ne écouter, je ne voudrais pas, je ne voudrais pas écouter ማዳመጥ አልፈልግም ወደፊት je voudrais እኔ እፈልጋለሁ future je ne voudrais pas እኔ አልፈልግም። ከዛ tu voudras ትፈልጋለህ tu voudras tu ne voudrais pas አትፈልግም tu ne voudras pas il voudra እሱ ይፈልጋል il ne voudra pas አይፈልግም future እቅዱ ማለት ነው። nous voudrons እኛ እንፈልጋለን nous ne voudrons pas እኛ አንፈልግም። vous voudrez vous voudrez vous ne voudrez pas ኦኬ vous voudrez እናንተ ትፈልጋላችሁ እርሱ ይፈልጋሉ vous ne voudrez pas እርሱ አይፈልጉም አትፈልጉም። ils voudront እነሱ ይፈልጋሉ ils ne voudront pas እነሱ አይፈልጉም። elles voudront እነሱ ይፈልጋሉ ለምሳሌ elles voudront écouter ማዳመጥ ይፈልጋሉ ወደ future ils ne voudront pas እነሱ አይፈልጉም ወደ future ማለት ነው። ይሄኛው future sample ነው። future portion ራፍሊ ለማሳየት ያክል በጣም ቀላል ነው። ነገሮችን ለማሳየት ሞክሬያለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ኔክስት ታይም ልሰራላችሁ የምፈልጉትን ስፔሲፊክሊ ብትነግሩኝ ልሰራላችሁ እችላለሁ። ሰው አብራችሁን ስለምትቆዩ ከልብ አመሰግናለሁ። ይህ ቻናል እንዲያድግ ሰብስክራይብ በማድረግ ለሚፈልጉ ሰዎች ሼር በማድረግ አብራችሁን እንድትቆዩ ከልብ አመሰግናለሁ እና ቻው።